እውነት ለመናገር መከራችን በዝቷል። እጅግ በጣም አዝናለሁ በሆነውና በተፈጠረው ነገር። ደቡብ ክልል አርባ ምንጭ ጋሞ ላይ ከፍተኛ የሆነ የጎርፍ አደጋ መጥቶ ቢያንስ እስካሁን ባለ የመረጃ መሰረት ሰዎች በሚልኩልኝ ከ96 በላይ ሰዎች የመሬት መደርመስ ተከስቶ ከፍተኛ ጉዳት ደርሷል። ከፍተኛ የሆነ እልቂትም እየሆነ እንዳለ ሰምቻለሁ። ከፍተኛ የሆነ ጎርፍም በአካባቢው ላይ እየተምዘገዘገ እንደሆነ ቪዲዮዎቹም ደርሰውኛል። ተመልከቱት። መከራችንና ስቃያችን በስቷል። በጣም በርከት ያለ ሰው እየረገፈ ነው። ከቀልባችን ሆነን የምናደርገውና የሚሆነውን ማየት፣ ልብ መግዛት፣ ራሳችንን ዝቅ ማድረግ እንዳለብን ይሰማኛል። እውነት ልብ የተሰብረው ነው ይሄን የማወራው። እንደ ወገን ነው ሁሉንም የምመለከተው። በየአቅጣጫው መልካም ሰዎችም እየሄዱ ነው። አንድ መምህራችን መምህር ዘላለም ባልታወቀ ምክንያት አልፏል። እግዚአብሔር መልካም ሰዎችን እየሰበሰበ ነው። እኔ አሁን ይህን ለፖለቲከኛው ይሄ ሲራብር ለሚውለው አይደለም ማስተላልፈው። በየቤታችን ሆነው ስለ ንጹሐን የምትጨነቁና የምታስቡ ኢትዮጵያኖች የሆነ ያለውን ነገር ተገንዘቡ የሚል መልእክት አለኝ። ሁላችንም ጻድቆች ነን የሚል ነገር የለኝም። እኔም ኃጢአተኛ ነን። እንደው ከነ ኃጢአታችን እግዚአብሔር ይቅር እንዲለን እርስ በርስ መተጋገዝ፣ ሞቱ ግድያው እንዲቆም ሁላችንም የምንችለውን ብናደርግ ብዬ ስለማስብ ነው። አደጋዎችን ሁሉንም ነገር ስለምሰማና ስለማዳምጥ እኔ ራሱ አሁን የሆነ ከአቅሜ በላይ የሆነ ነው። ምክንያቱም ምንም ማድረግ አልችልም ወደ ፈጣሪ ከማልቀስ ውጭ። የሆነ ውሳኔ መወስን አይደለም፣ እስር ቤት ምከት አይደለም፣ ወንበዴዎችን እንትን ምል አይደለም። ከእውነት ጋር በመጋፈጥ እውነትን መሰረት አድርገን ማንጓዝ ከሆነ እያንዳንዱ የሚመለከተውና እኛን የፈጠረ አምላክ ስላለ ለየስራችንና ለየወጋችን ለየባህሪያችንና ስለየአቅጣጫው ስለምንበድለው ስለምናጠፋው ዋጋ ይከፍለናል። እያንዳንዱ ምልክቶችን ተመልከቷቸው። በየሁሉም አቅጣጫ ሴቶች ይደፈራሉ። በየሁሉም አቅጣጫ ወገን ያልቃል። በየሁሉም አቅጣጫ ንጹሐን ይረግፋሉ። መንግስት የሌላት ሀገር ሆናለች። እኔ አሁን ይሄ ፖለቲካ ጉዳይ ማውራት አልፈልግም፣ ሰብአዊነት ነው። ሁላችንም አቅጣጫችንን ወደ ጋሞ አድርገን አርባ ምንጭ ከተማ ላይ ተሰብስበው ያለቁ ወገኖቻችን አሉ። ወደዛ ትኩረት አድርገን ማድረግና መገዝ ያለብን ነገር ካለም የሚደርሳቸው ከሆነ ለነዛ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ጋሞ ላይ መግለጫ ወጥታለች። ጥሩ። በዛ አካባቢ ያለም ባለሀብቶች፣ ትላልቅ ሰዎች አስተባብረው እነዚህ ያለቁ ወገኖቻችንን ሌላ የበለጠ ጉዳት እንዳይደርስ ወደ ፈጣሪያችን ብንለምን መልካም ነው ላለው። ሁላችንም የሰውነት ባህሪያችን እናምጣ፣ አንደበታችንን እንሰብስብ። ከዛ ውጪ እየከፈልን ያለው ዋጋ ብዙ ነው። ኢትዮጵያን እናስባት፣ አንድነትን እናስብ። የሬሳ ምርታችን እንዲቆም ሁላችንም የምንችለውን እናድርግ። የተሰማኝ ነው ማወራው። እጅግ በጣም አዝናለሁ በተፈጠረው ነገር። ደቡብ ክልል ላይ ትልቅ አደጋ መጥቷል። በሰሜን፣ በደቡብ፣ በምስራቅ መሃል ከተማውም ሰላም የለውም። የኑሮ ውድነቱ ግለሰቦች ላይ የቤት ኪራይ መጨመር፣ ዘራፊ ለእውነትና ለሐቅ የሚቆም ስለጠፋ ይሄ በዚህ በአብይ ጾም በኦርቶዶክስም በሙስሊሞችም ጾም አለ። እግዚአብሔር የሚያስተምርና የሚያሳየን ነገር ስላለ ነው። በተረፈ እግዚአብሔር ለጋሞ ሕዝብም እግዚአብሔር ለኢትዮጵያኖች የሚድረስላቸው። ኢትዮጵያ ሀገራችንን ሰላም የምንተነፍስባት ያድርግልን። ሁሉንም አይቼዋለሁ። ፖለቲካውንም ተመልክቼዋለሁ። ፖለቲከኞችንም አይቻቸዋለሁ። ትጥቅ የያዙትንም ታዝቤያለሁ። በትጥቅ ጎዳና የሄዱትንም ሁሉ ተመልክቻለሁ። ወንበር ላይ ያሉትንም አይቻለሁ። ዋናው ተስፋችን እግዚአብሔር ነው። ወደ እግዚአብሔር እንጩህ የሚል መልእክት ነው ያለኝ። ቴንኪው። እግዚአብሔር ነፍሳችሁን ይማር ወገኖቼ።